በቃ ስካር ሻጣቂ በረግጥረት ነቀለጥኩት ወጥቶ ማንታ ሲጀመር የእንግሊዙ ጋንታ ጆይ ጃንታ ዱነግ ጀማኒ ነኝ አቶራም ነኝ ወያላ ላይ ምናምን ተፈነዳለህ ሼባ ላይ ምናምን ናኒ ነው ሻምብት ከላግኝ ልለወጠበው ቆለዬና ልለወጠበው በጣም አዛነኝ በጣም አዛ እንዳላገኘ ተናግሬያለሁ። ፒኤስጂ 1 ማን ዩናይትድ 1 ምን ቀኔ ነው ወይስ ማን ለመንካት ነው? አንድ ለአንድ የጨረሳችሁት ጨዋታችሁ አንቺ ማለት ነው። ግን የምር እንደ ጨዋታው ከሆነ ልትበቀልልን ከጫፍ ደርሳነ ግን በወዳጅነት ጨዋታ በቀል ምናምን አይመጣውም። ቀንም ሙሉ ስታሽቃብጡ አላችሁ። ሁለት መንታ ሁለት ፍሌቸር አስገብታ ረወየው እኔ ብቻ አይደለም ፒኤስጂን ራሱ አወዛገበቻቸው። እኔ አላወቅኩትም። አንደኛው ፍሌቸር ግን ማለት ነው እግዚአብሔር በጣም ነው የሚችለው። ሜሰን ማውንት ግን ምንድነው? ሜሰን ማውንት ምንድነው የሚበላው? አይጠጋውም ነው ልምሻ አለበት ነው። ብሩኖም ተመልሷል። ቴሌማንስም ተጫውቷል። የቀረ የለም። ኩኛ ነው። ኩኛ ደግሞ አረ ዳንስን አቁምና ተጫወት በሉት። ዩናይትድ በጣም አሪፍ ነበሩ። የማንቸስተር ዲፌንስ እንዳሰብነው ይሄ በጣም የሚደብር ዲፌንስ አይደለም ጋይስ። ጀማው ይሄ ውጤት እንዳያታልለ ስዊድን ሄደን ፊጂዎችን ኳስ እንዴት መጫወት እንዳለባቸው አስተምረናቸው ነው የተመለስነው። 60ኛው ደቂቃ ያላቸውን ሙሉ ኃይል አስገብቷል። እኛም የጎደሉን ተጫዋቾች አሉ። ይኸውላችሁ እግዚአብሔር በጣም የሚያምር ኳስ በቃ እንዳሸነፍን ነው የምቆጥረው ነው። አቻምና ስለ ወዳጅነት ጨዋታ ነው። እንደዚህ እኮ ስሜታዊ መሆን የለብኝም፣ ግን በቃ ኳስ አሳየናቸው እንዴት እንደሚያምር የምንጫወተው ኳስ ቀጣይ ሲዝን እንዲናፍቀኝ ያደረገ ጨዋታ ነው። ማውንት 250 ፓውንድ per week we got a glass ስብር ነው የሚለው በረኛችን ተጎድቷል። ግን በቃ ያበደ ጨዋታ አማድ ፒስ ነው፣ መጓየር ፒስ ነው። ስቲል በዳሎ እምነት የለኝም። አሁንም ሌላ ፉልባክ ያስፈልገናል። ዳሎም በዚህ የሚቀጥል ከሆነ ሌላ አንድ ቴሌሜንስ ደግሞ አበደ ነበረ። እግዚአብሔርን ዛሬ በቃ ቆንጆ የወዳጅነት ጨዋታ ነው ያሉት። ይመቻችሁ። ማንቼ ጋር ደግሞ ስንመጣ ማለት ነው ከፒኤስጂ ጋር አንድ እኩል ነው የወጣችሁት። በእርግጥ ፒኤስጂ የፕሪሲዝን ጨዋታ የማሾፍ ጸባይ አለበት። ግን ፕሪሲዝን ብቻ ሳይሆን ቻምፒየንስ ሊግ ግሩፕ ስቴጅ ራሱ ያሾፋል ነው የምልህ። እኔን ሊቨርፑልንና ቼልሲን መጠየቅ ትችላለህ ነው የምልህ። አሹፎ ወሳኝ ሰዓት ላይ ግን በኃይለኛው ነው የሚለጥፍህ። ስለዚህ ይሆናል የሚያኩራራ ነገር አለም አንድ እኩል ነው። ግን እኔ ለምን የሚያስደስት ነገር አየው እንዳልኩ ልንገራችሁ። ይሄ ቡድን ካሪክ በስትክክል አላማ ያስያዘው ይመስላል። ገባርለስ ላይ ተጫዋች ተቀየረም አልተቀየረም ምናምን ነገር በቃ ካሪክ በዚህ መንገድ ተጫወቱ እንደዚህ አርጉ ምናምን ነገር የተባሉትን ነገር እየተወጡት ይመስላል። ገባ አሁን የካሪክ ማኔጅመንት ሌቭል የቱ ጋር ነው የሚለውን ነገር በደንብ አድርገን ኔክስት ሲዝን እንገምተዋለን ማለት ነው። ስለ ፈርስት ሃፍ ደበደቧቸው፣ ሰከንድ ሃፍም ደበደቧቸው። ገባ የፒኤስጂ ቡድን ሊሆን ይችላል እኮ ዳዝ ኖት ማተር ተረዳኝ አይደለ? ግን እኔ አንድ ቡድን አሪፍ ፐርፎርም አደረገ ብዬ ለማውራት የጠላቱን ብቃትና ንቃት አይደለማየው። ገባህ? ምን ሆነ አንተ አሪፍ ካልጾትክ እኮ ሬክስም ያሸንፋል አይተናል አይደል? ስለዚህ እኔ ማየው ምንድነው አንተ ምን ያህል ማድረግ የምትፈልገውን ነገር አደረክ። በዛ ደግሞ ካየኸው ማንቼ ዛሬ በጣም ምርጥ ነበር ማለት እና አሪፍ ምልክቶች አይቻለሁ ከሁለታችሁ ማለት ወንድም ጥላዎች ኔክስት ሲዝን አሪፍ ነገር እያየሁባችሁ ነው። ቀጥሉበት። ኧረ አንገት ለአንገት እንዴ ወንድም ጥላ አንተ ራስህ ነህ። ይሄ እኔ ቀጣይ ስጋት መጥቶላችኋል። ዩሲኤል ስጋት ተፈጥሯል። ስጉ እኔ ጽድት ያለ ፐርፎርማንስ ጽድት ያለ ኳሊቲ ያለው ነገር አይቻለሁ። እመኑኝ ነው የምላችሁ። ቀጣይ ዩናይትድ ዩሲኤል ያሰጋል እንዴ አንገት ለአንገት ተመችቶናል። ካንቺ እጅ አልፍም ዩሲኤል ነው ብልሽ ይቻላል። ሊወደድ አስደመመሽ ይላል። አንድ አርሰናል ደጋፊ ምን እንዳለኝ ታውቃላችሁ? ፒኤስጂ ጥሎ ማለፉ ላይ ካገኛችሁ ግን ያሸንፋችኋል፣ ይሄንን በአንድ ነጥብ አልፋችኋል አላለኝም? ወዳጄ አሬ ወዳጅነት ጨዋታ ነው። ነቃ ደንገጥ በል። እንደዚህማ አትደንግጠን። ገና እኮ እየጠበቀን ነው ወደፊት በጣም ብዙ ነገር። እንዴ ምን ሆነ ነው? ተረጋጋ እንጂ ብሮ ማነጫ ፔጄ ተረፈ እናቴ ትሙት። ልክ ልንሰጠው ስንል እንደምንም አመለጠ ማለት ነው። ለማንኛውም
እቺ ማሊያ ከየት ነው የገዛሃት የምትሉ እንግዲህ ምሳ አየር ጤና ላይ ያበደ ማሊያ ቤት ከፍታለች። ከሳሚ ካፌ አጠገብ የማሊያ መሸጫ ማለት ነው ካፌ ያልኩትና ሁላችሁም እየሄዳችሁ ሸምቱ። እንዴት አያችሁት? ዩኒቲ ኔማንስን እኔ ምንም አላሻችሁ። በጣም ጸዴ ፊርማ ነው። በጣም ጸዴ ፊርማ ነው። ጭራሽ 35 እናገኘን ሳስበው ደግሞ ሌላ ታሪክ ነው። የነበረው እንቅስቃሴ በጣም አሪፍ ነው። እንዲሁም ተጫዋቹ ላላረ መተማመኛ ነገር ሰጥቶን ነበር። ሜዳ ላይ ያሳየው እንቅስቃሴ ትንሽ ደቂቃም ብትሆንና ፍሬንድሊ ጌምም ቢሆን አሪፍ ነው። እንደ መጀመሪያው ጨዋታ አስቡት ምን ያህል ነርቨስ እንደምትሆኑ። የማንቸስተር ማሊያ መልበስ ራሱ ከባድ ነውና ለብሩኖ ፓስ ያረጋት እንኳን ሳይታችሁታል። ያ የሆነች ኳሊቲ ያሳያልና ብሩኖ ኳስ ፓስ ሲያረግ ኳስ ሲያቀብል አይታችሁታል። ሌላ የሚያግዘው ሰው ከተገኘ ደግሞ አስቡትና ከኮቢ ጋር ከሳንቶስ ጋር ሲጫወት ማየት በጣም ነው ናፈቀኝ። ፕሪሚየር ሊጉ ሊጀምር ነው። ሃል ሲቲ ተዘጋጅ። የመጀመሪያው ጨዋታ ፍዳህን ነው የምትበለው። ደሜን መልስ ብለው ሰጡኝ ጠመንጃው ምናምን ብለህ ሄድከው እኔን ደሜን ልታፈላ ነው ዩናይትድ ካልጠፋ ውጤት የሻምፒየንስ ሊጉን ምሽት ቀሰቀሳችሁልኝ። ባላ ከፒኤስጂ ጋር ተደዋውለ ነው ሁለት ደንቆሮ ይመች ምድረ እናንተንማ የሆነ የእግር ኳስ እንትን መቅጣት ነው ያለበት። ሆም ነቆራግ ጀመራችሁ ጭራሽ አንድ እኩል ወጣችሁ። ለማስታወስ እንዴት የማጋሌሳ ፔናልቲ አሁን አይኔ ላይ ድቅን እያለ እንደሆነ ካልጠፋ ክለብ ደመላሽ ስትል እንዳለ የተሰሩ ቪዲዮዎች ሪፖስት እያደረኩ የኔ አንበሳ ሂድ ብዬ ሸኝቼ ደም ግፊት አሲዘኝ ልትመለስ አንዳቻ ወተት ትመጣለህ ካልጠፋ ውጤት በኋላ አረ ቢስሚላህ ሁለተኛ ስለ ደመላሽ ስለ ምናምን ፉከራ ሙዚቃ እንዳትሰራ። አንተ ከእንግሊዝ ውጪ ከአንድ ክለብ የሻምፒየንስ ሊግ ማትጫወታት እንዴ ተማካክረህማ ሁለት ላልቅ ክለብ ነን ብለህ የምታስብ እንደዚህ አይነት ይሄ ሸዋሸዋ የነቆራንትን ሰርታ አትመጣ ልትጫወት ተልከሃል። አንተ ግን ተናቁረ ነው አይደል የመጣኸው? ይመች ትዝታ ቀስቃሽ ጨዋታ ይላል ነው። ለምን አስፈለገ አዳጫ ወጣቱ? ይሄ ቡድን ማለት ነው ቀጣይ 2026-27 የፕሪሚየር ሊግ ማለት ነው በጣም ነው የሚያስፈራው። በጣም ግዙፍ ነው። በእውነት ነው የምላችሁ እኔ ማለት ነው በቡድኔ ተማመንኩኝ። ዛሬ ገና ይኸውልህ ቤንያሚን ሴስኮ፣ ማቲያስ ኩኛ በርከት ያሉ ተጫዋቾች ማለት ነው አልገቡም፣ እዚህ ቡድን ላይ አልተሳተፉም። ቋሚ 11 ገና አልተለየም። ግን ቡድኑ ጽድት ያለ ፒኤስጂን እንዴት ማቆም እንዳለበት 90 ደቂቃ ሙሉ በልጠው ነው የተጫወተው ክለባችን ማንቸስተር ዩናይትድ። በጣም ምርጥ ፊርማዎች ናቸው። ዩሊ ቴልማንስም ሆነ አንድሬ ሳንቶስም ሆነ በጣም ጽድት ያለ ፊርማ አይተናል። እቤት ስገባ ደግሞ ዝርዝር ያሉ መረጃዎች እነግራችኋለሁ። እስቲ ስለ ጨዋታው እናንተ ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ይህንን ጨዋታ የወዳጅነት ጨዋታ ነው የሚለኝ እኮ አይጠፋም። እጅግ በጣም አዝናኝ ጨዋታ ነበረ። የወዳጅነት ጨዋታ አይመስልም ነበረ። የጨዋታው ፉክክር በጣም ደስ ይል ነበር። የጨዋታው ሙከራ ሂደቱ ምናምን በጣም የሚያምር ጨዋታ ነበር። ጨዋታው በእርግጥ አንዳቻ ነው የተጠናቀቀው። ለማንቸስተር ዩናይትድ ሙቡሞ ነው ጎል ማስቆጠር የቻለው። እጅግ በጣም ጥሩ ኳስ ማስቆጠር ችሏል። ለፒኤስጂ ደግሞ ምባያን ነው ጎል ማስቆጠር የቻለው። እንዲሁም ደግሞ ለማንቸስተር ዩናይትድ ቴሌማንስ የመጀመሪያ ጨዋታውን አድርጓል። ካፒቴን ደግሞ እንግዲህ የፕሪሲዝን የመጀመሪያ ጨዋታ አድርጓል። ተቀይሮ በመግባት ነው እነዚህ ተጫዋቾች ጨዋታ ማድረግ የቻሉት። እጅግ በጣም ደስ የሚል ጨዋታ ነበረ። ነገር ግን ፒኤስጂን ተቋቁሞ የወጣበት መንገድ በጣም ደስ ይላል። ከዚህ በተጨማሪም የሰማውንት ጉዳት አስተናግዷል። ይሄ ለማንቸስተር ዩናይትድ አይ ቲንክ ጥሩ ይመስላል። ምክንያቱም የሰማውንት የሚያስተማምን ተጫዋች አይደለም። ብቃቱ በጣም ጥሩ ነው። ነገር ግን ጉዳት ላይ ያለበት ችግር እጅግ በጣም አስቸጋሪ ያደርጓልና መጎዳቱ ዩናይትድ ወደ ገበያው እንዲወጣ ያስገድደዋል። ግን ማይክል ካሪክ እያሳየን ያለው ቡድን እጅግ በጣም የሚገርም ነው። አላውቅም እንግዲህ ፕሪሚየር ሊግ ከተጀመረ በኋላ የምናየው ይሆናል። ነገር ግን በፕሪሲዝን እያየን ያለን ቡድን በተለይ ስፔሻሊ በዛሬው ጨዋታ በጣም የሚገርም ነበር። በጣም ማለት ነው ሀሪፍ ጨዋታ ነበረ። ስለ ጨዋታ ውስጥ ያላችሁን ሀሳብ አስተያየት አካፍሉኝ። ለፒኤስጂ አንድ ጎል ሰጥቶ መጮት ግን እንዴት ነው? ፌር ነው? ፒኤስጂን እንደመናቅ አይቆጠርብንም? አይ ወያላ እንዴት ነው ፒኤስጂን ማስጨነቅ የሚቻለው የሚለውን ሌሰን ከኛ ነው መማር ያለብህ። ይገባል? ሰከንድ አፍ ደግሞ ፒኤስጂን ልጥልጥ እናደርገዋለን። ፒኤስጂን እንዴት ማሸነፍ እንዳለብህ ከዚህ ትምህርት ትወስዳለህ ማለት ነው። አማነሻ